ሰላም እንዴት ናችሁ? ወደ ኢትዮ ፋርማ አካዳሚ ቻናል ተመልካቾች እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ የማሳያችሁ እንዴት አድርጋችሁ አሳይመንት በፓወርፖይንት በወርድ እና በፒዲኤፍ ማዘጋጀት እንደምትችሉ ይሆናል። ከዛ በፊት ግን ይሄንን ቻናል ደውል ምልክቷን አንዴ በመጫን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት፣ ማንኛውም ጥያቄ ኮሜንት ላይ ጻፉልኝ ይደርሰኛል። ቪዲዮውን ላይክ ሼር ማድረግ እንዳትረሱ። በአብዛኞቹ የግቢና የኮሌጅ አስተማሪዎች በተለይም ደግሞ ከሜጀር ኮርስ በኋላ አሳይመንት በሃርድ ኮፒ አንቀበልም በሶፍት ኮፒ አዘጋጅታችሁ አምጡ ይሉና እናም ዛሬ በስልካችን እንዴት አድርገን በቀላል መንገድ እኔ አሳይመንት እንግዲህ ማዘጋጀው ብዙ ጊዜ በWPS ኦፊስ ነው። በመጀመሪያም WPS ኦፊስ አፕሊኬሽን ከሌላችሁ ፕላይ ስቶር ላይ ሄዳችሁ ዳውንሎድ አድርጉ። አፕሊኬሽኗ ይችናት ኦፕን ታደርጓታላችሁ። አፕሊኬሽኗን ስከፍቷት እንግዲህ እንደዚህ አይነት ኢንተርፌስ ያላት አፕሊኬሽን ናት። ከዛ በኋላ አሳይመንታችንን ለመስራት ፓወርፖይንት፣ ወርድ እና ፒዲኤፍ ለመስራት እዚህ የፕላስ ምልክቷን አንዴ እንጫናለን። ከዛም በኋላ ኒው ስፕሬድሺት፣ ኒው ፕሬዘንቴሽን፣ ኒው ሚሞ፣ ኒው ዶክመንት የሚላለ ኒው ስፕሬድሺት የሚለው ለምሳሌ ምንድን ውጤት ለማዘጋጀት አስተማሪዎች ይጠቅማቸዋል። ከዛ እንደዚህ አይነት ውጤት ምናምን ለመስራት ኤክሴል ለመስራት የሚያገለግላችሁ ነው። ኒው ፕሬዘንቴሽን የሚላችሁ ደግሞ ፓወርፖይንት እና ፒዲኤፍ ለማዘጋጀት የምንሰራባት እቺ ኒው ፕሬዘንቴሽን የምትለው ናት። እዚህ ላይ ኒው ሚሞ የምትለው ደግሞ ልክ እንደ ተመሳሳይ ነው ከወርድ ጋር። ኒው ሚሞሪ ለማስታወስ ያክል ነው፣ እንደ ወርድ ተመሳሳይ ነው። ኒው ዶክመንት እዚህ ደብሊው የሚያሳያችሁ ደግሞ ቀስቶ ያረፈችበት እቺ ደግሞ ወርድ የምናዘጋጅበት ነው። እስኪ በዛሬው ቪዲዮአችን ፓወርፖይንት እና ፒዲኤፍ እንዴት እንደሚዘጋጅ ላሳያችሁ። በመጀመሪያው ኒው ፕሬዘንቴሽን የምትለውን አንዴ ክሊክ አድርጋችሁ ተከፍቷታላችሁ። ከዛም በኋላ ከከፈታችኋት በኋላ ኒው ፕሬዘንቴሽን የምትለውን እንደዚህ አይነት ኢንተርፌስ ያለው ስላይድ ያመጣላችኋል። ከዛም በኋላ እዚህ ላይ ታች እንደምታዩት ፕላይ ሚል አለ፣ ቱል ሚል አለ፣ ኪቦርድ ሚል አለ። ኪቦርድ ሚለውን አክቲቬት አልሆነም። ከዛም በኋላ እዚህ ላይ ደን ሚል አለ። ለምሳሌ ሰርታችሁ ስጨርሱ ደን ትሉታላችሁ። ለምሳሌ በየለቱ ኤዲት ስታደርጉ ነው። እዚህ ላይ ደግሞ ይህን ተመሳሳይ ነው፣ ኤዲት ለማድረግ ነው ቀስታ ያረፈችበት። ከዛ አንዱ ሪዱ በፊት የነበረውን ለመመለስ አለ። በዚህ ላይ ደግሞ ወደፊት ለምሳሌ ያጠፋ ነው ካለ እሱን እንዲመርግ ማለት ነው። ከዛም በኋላ ወደ ታች እንሄድና ይሄ አሁን ለምሳሌ አንድ ስላይድ ላይ ያለ ሁለተኛ መጨመር ብፈልግ እቺ ፕላስ ሳይኗን ቀስታ ያረፈችባትን አንዴ ክሊክ ሳደርግ ይሄው እንደምታዩት አንደኛው ስላይድ ሁለተኛው ስላይድ እያለ ነው። ስላይድ ሲያስፈልገን እየጨመርን የፕላስ ሳይኗን እንሄዳለን ማለት ነው። ከዛ ወደ ከሶስተኛው ስላይድ ነው አሁን ያለው ስላይዱ ወደ አንደኛው ስላይድ ለመሄድ እንደዚህ ስክሮል ታደርጉትና ወደ ጎን አንደኛውን ስትጫኑት ይሄው አንደኛው ስላይድ ነው ያለው። ከዛም በኋላ እዚህ እንደምታዩት እንግዲህ ደብል ታፕ ቱ አድ ታይትል ይለኛል። ከዚህ ላይ አሁን አድ ታይትል ርዕስ ለመጻፍ አሁን ሁለት ጊዜ ክሊክ ማድረግ ነው የሚጠበቅብን። ነገር ግን ይሄ አሁን የምታዩት ለአሳይመንት የሚመች አይመስለኝም። ስለዚህ እንዴት አድርገን ነው እዚህ አይነት ለምሳሌ ይሄን መቀየር እንችላለን። ለምሳሌ ይሄ ስላይዱን ለምሳሌ ላይወት መቀየር ስንፈልግ እዚህ ቱልስ የምትለውን አንዴ ገብተን ክሊክ እናደርጋለን። ከዛም በኋላ ቱልስ የሚለውን ስንጫና እንግዲህ የተለያየ ነገር እዚህ ሴቫስ የሚል አለ። አሁን ላይ ለምሳሌ ፋይል ላይ ያለ ሴቫስ አለ። ሰርተን ስንጨርስ ፋይሉን ሴቭ የምናደርግበት ነው። ሼር እዚሁም ሼር ማድረግ እንችላለን። ከዛ ኢንክሪፕት ይለናል። ይሄ የሰራውን ፓወርፖይንት ወይም ፒዲኤፍ ለማድረግ ለመቆለፍ የሚያገለግል ነው። ይሄ ደግሞ ሰርተን ስንጨርስ ለምሳሌ በሃርድ ኮፒ ብንፈልግ ወደ ኮምፒውተር ወይም ወደ ፕሪንተር ኮኔክት አድርገን ምን የምናደርግበት ነው። ይሄ ፕሪንት አድርገን ለማውጣት የምንፈልግበት ነው። እዚህ ላይ ፋይል ኢንፎ ይለናል። ስለ ፋይሉ ኢንፎርሜሽን ለምሳሌ ምን ያክል ሜጋባይት እንዳለው ሳይዙን ምናምን የምናይበት ነው። ከዛ ለምሳሌ እዚህ ቪው የሚለውን አንድ ክሊክ ላድርገው። ይህን ስንጫን እንግዲህ ከሌላ ለምሳሌ ለአሳይመንታችን መስሪያ የሚያስፈልገን ለምሳሌ ሪፈረንስ ቡክ ሊሆን ይችላል፣ ወይ ከክሮም የሆነ ሌላ ፓወርፖይንት ወይም ፒዲኤፍ አውርደን ሊሆን ይችላል። አሊያም ደግሞ ከቻት ጂፒቲ ለምሳሌ ያመጣነውን አምጥተን ፔስት ማለት ብንፈልግ እዚህ ፔስት ለምሳሌ ማለት እንችላለን። ከላይኛውም እዚህ ላይም ፔስት ማለት እንችላለን። በኋላ አሳያችኋለሁ። ይህ ሮቴት ስክሪን የሚለውን የምታዩት ደግሞ ስክሪኑን ሮቴት ለማድረግ እንዲዛወርልን ብንፈልግ ነው። እዚህ ለላይወት የሚለው ነው እንግዲህ ይህን ቼንጅ ማድረግ ነው። እስኪ ላይወት የሚለውን አንዴ ስጫን እንግዲህ ተመልከቱ። ከዛ በኋላ ላይወት የተለያዩ ላይወቶች አሉ። ያስመርጠኛል። በዚህ ላድርገው ወይ አሁን የነበረው ነው። በዚህ ላድርገው ወይስ በዚህ የፈለጋችሁትን ላይወት መምረጥ ትችላላችሁ። ለእያንዳንዱ ፔጅ የተለያየ ላይወት ማድረግ ትችላላችሁ። በእነዚህ አይነት የተለያዩ ላይወቶች አሉ። ደስ ያላችሁ ማድረግ ትችላላችሁ። እስኪ እኔ የምትመቸኝ ለአሳይመንት ብዙ ጊዜ ይቺ ነች። ይቺን
አሁን ቀስቷ ያረፈችባትን ላድርጋት። አንዴ ክሊክ ማድረግ ብቻ ነው። አንዴ ክሊክ ስታደርጉ ላይቱ እንደዚህ ያመጣላችኋል። አሁን እዚህ ላይ ምን ይላችኋል? ደብል ታፕ ቱ አድ ታይትል። አሁን ለምሳሌ ርዕስ ለመጻፍ ፈለኩኝና እዚህ ላይ ለምሳሌ ቀስቱ ላይ ምን አደርጋለሁ? ሁለቴ ክሊክ አደርጋለሁ። ሁለቴ ክሊክ ሳደርግ ከዛ በኋላ እንትኑን እዚህ ላይ ያስመርጣችኋል። ጽሁፉን ለምሳሌ እስኪ ኖርማል ልበለው እኔ። ከዛ በኋላ ምን ታደርጋላችሁ? እዚህ ላይ ታች ኪቦርዱ አክቲቬት ሆኗል። እንደምታዩት ኪቦርዱን መጻፍ ትችላላችሁ። አሊያም ኪቦርዱን ለምሳሌ እንደዚህ አድርጌ ለምሳሌ ጻፍኩኝ መጻፍ እችላለሁ። አሊያም ደግሞ እዚህ ላይ ባክ ምልክቷን ተጭናችሁ ለምሳሌ ባክ ልበለውና ኪቦርዱን ላጥፉት። ከዛ በኋላ ለምሳሌ ከሆነ ሪፈረንስ ቡክ ወይም ከክሮም ፓወርፖይንት አውርጃለሁ ለአሳይመንት ይረዳኛል ብዬ አዘጋጀሁትን ያወረድኩት ለአሳይመንት ይረዳኛል ያልኩትን ሪፈረንስ ቡክ ወይም ፓወርፖይንት አለ። ከዛ ምንድነው እያንዳንዱን እያነበብን አይደለም እዚህ ላይ የምንጽፈው። ምንድነው የምናደርገው? ይሄ ኮፒ አድርገን ያመጣን ፔስት ነው። እዚህ ጫፍ ላይ መጣና ከዛ በኋላ እዚህ ላይ በዚህ እወጣለሁ። በዳር ከወጣው በኋላ ወደ WPS ወይም በሌላ ከፍተውና ከዛ ስከፍተው ምን ይላልናል? ለምሳሌ ሳይኮሎጂ ሌክቸር ኖትስ 1 የሚለው ይሄ ነው ልበልና የኔ አሳይመንት ለምሳሌ ይረዳኛል ያልኩት ነው። ከዚህ ነው ለምሳሌ የኔ አሳይመንት ጋር አብሮ የሚሄድ ነው። ለኔ አሳይመንት መስሪያ ብዬ ያመጣሁት ወርድ ለምሳሌ ይሄ ሪፈረንስ ቡክ ነው ብላችሁ አስቡ። ከዛ በኋላ የምንፈልጋትን ወርድ እዚህ ላይ ምን እናደርጋለን? ተጭነን እንይዛለን። ለምሳሌ ሳይንስ ከሚለው በታች ያለውን ጀምሮ ነው ከኔ አሳይመንት ጥያቄ ጋር የሚሄደው ልበል። ከዛ በኋላ ምን ታደርጋላችሁ መሰላችሁ? ይቺ የላችሁ እንደዚህ ያደርጋችሁ ትጎትቷታላችሁ። ከዛ ስትጎትቱት የምትፈልጉትን ምን ያደርግላችኋል? እንደዚህ ከለር ይቀባላችኋል። ይሄ አሁን ከዛ በኋላ ምን ይላል? ከላይ እንደምታዩት ኮፒ አለ፣ አንደርላይን አለ፣ ሃይላይት አለ። ከዛ ኮፒ ማለት ነው። ለምሳሌ የምፈልጋት እቺ ከሆነች ነው። ለምሳሌ ከቢሄቪየር በላይ ያለውን ነው የምትፈልጋት እቺ ብቻ ከሆነች ከዛ በኋላ እንደዚህ ያድርጌ ነው። ለምሳሌ በላይ ለምሳሌ ሳይንስ የሚለውን መጨመር ብፈልግ ይቺ በዳር ያለችውን ይችን አንዴ ወደ ላይ አድርጋታለሁ፣ ጎትታታለሁ። ከዛ ኮፒ የሚለውን አንዴ ክሊክ አድርጋለሁ። ኮፒ አልኩት። ከዛ በኋላ እንደገና በዚህ በዳር ወጣና ከዛ በኋላ ወዴት ገባለሁ? ተመልሼ ወደ አሳይመንት ገባለሁ። ከዛ ከገባውኝ በኋላ እዚች ባር ላይ እንግዲህ ታይትል አለ። ታይትሉ ለምሳሌ ይሄ አሁን ታይትሉ በጣም ታይትል አይደለም ያመጣሁት ልበል፣ ረዝም ስለሆነብኝ ከታች ነው የምጽፈው። ከዛ ከታችኛው ለምሳሌ ለመጻፍ ፈልግ ደብል ታፕ ሁለት ጊዜ ታፕ ማድረግ 1 2 መጥቶ ከዛ በኋላ ጫን አድርጋችሁ ትይዙታላችሁ። ከዛ በኋላ ፔስት ይላችኋል። ፔስት ስለው ተመልከቱ አመጣልኝ። ከዛ ከላይኛው ለምሳሌ ይህን ሳይንስ የምትለዋ ርዕስ ብትሆንና ከላይ ለማስቀመጥ ፈልግ ምን አድርጋታለሁ? ሁለት ታፕ አድርጋታለሁ። ከዛ በኋላ ሁለት ታፕ ስታደርጉት ሳይንስ የሚለውን ይውላችሁ ወይም ጫን አድርጋችሁ ስትይዙት ሴሌክት ያደርግላችኋል። ከዛ ኮፒ ትሉታላችሁ። ከዛ በኋላ ደብል ታፕ ቱ አድ ታይትል ከሚለው ከርዕሱ ለምሳሌ ልጽፍ ነው ልበል። አንዴ ከላይ ክሊክ ታደርጉና ከዛ በኋላ ሁለቴ ታፕ ታደርጉታላችሁ። ከዛ አንዴ ጫን አድርጋችሁ ስትይዙት ፔስት አያችሁት? ሳይንስ የሚለውን ከላይ አመጣልኝ። ከዛ ወደ መሃል እንዲገባ ብፈልግስ ምን አደርጋለሁ? በሳይንስ ፊት ለፊት አንዴ ክሊክ አደርጋለሁ። ከዛ በኋላ ከታች ኪቦርድ የሚለውን አንዴ ትጫኑና ከዛ እዚህ ያለ ስፔስ የምንሰጥበት በስፔስ የምንሰጥበት እንደዚህ እያደረግን ስፔስ የምንሰጥበትን እንደዚህ እያደረግን ታብ ስናደርገው ወደ መሃል ይገባል ማለት ነው ርዕሱ። ከዛ በኋላ አሁን ለምሳሌ ይህ ሳይንስ የሚለውን ቦልድ ማድረግ ኢታሊክ ማድረግ ምናምን ብፈልግ ምን አደርገዋለሁ? አንድ ጫና አድርጌ ይዘዋለሁ። ሴሌክት ኦል ልበለው። ከዛ በኋላ ሴሌክት ኦል እና ከዛ በኋላ የት ትገባላችሁ? ቱልስ ከምትለው ትገባላችሁ። ከዛ ፎንት የምትለውን ትጫናላችሁ። ከዛ ቦልድ አለ፣ ኢታሊክ አለ፣ አንደርላይን ለምሳሌ ቦልድ ማድረግ ጎላ ብሎ እንዲል፣ ከዛ ኢታሊክ ዘመም እንዲልክ ብፈልግ፣ ከዛ አንደርላይን መስመር ማድረግ ፈልግ እንደዚህ አደርጋለሁ። ከዛ ሳይዙንም እዚህ አጀስት ማድረግ ትችላላችሁ። አሁን 44 ላይ ነው ያለ። እንደዚህ ስክሮል ስታደርጉት ወደ ጎን ለምሳሌ እየጨመረ ነው፣ ወደ ቀኝ ወደ ግራ ስታደርጉት ደግሞ እየቀነሰ ነው የሚሄደው። ይሄው አያችሁት? እንደዚህ እየጨመራችሁ እየቀነሳችሁ ማድረግ ይችላል። ከዛ ካሊብሪ ላይት እንዴት ጽሁፉን ምን ላድርግልህ? ለምሳሌ እዚህ ላይ መምረጥ ትችላላችሁ። እንደዚህ ስትመርጡ የተለያየ ያስመርጣችኋል። ከዛ ስትመለሱ ባክ ትሉታላችሁ። ከዛ በኋላ ሌላኛው ምንድነው? ይሄን ከለር ለምሳሌ ርዕሱን ከለር ብትፈልጉ ምን ታረጉታላችሁ መሰላችሁ? ፎንት የሚሉትን ከተጫናችሁ በኋላ እንደዚህ ወደ ላይ ስክሮል ስታደርጉት ይመጣላችሁ። ከዛ በኋላ ከነዚህ ከለሮች ለምሳሌ አልመሰጠኝም ካላችሁ እቺን 3 ነጠብጣቧን አንዴ ክሊክ ስታደርጉ ተጨማሪ ለምሳሌ እንደዚህ አይነት ከለሮችን የሚያምሩ ከለሮችን ያመጣላችኋል። እሺ ቀይ ላድርግ። ይሄው እንደምታዩት ቀይ ሆነ። ከዛ እቺን ባክ ብላችሁ መውጣት ነው።
ከዛ ይችን ባክ ብላችሁ ከወጣችሁ በኋላ አሁን ይሄ ነው ማለት ነው። አሁን ደግሞ እንዴት አድርጋችሁ ቦርደር እንደምትሰሩ ላሳያችሁ። አሁን ርዕሱ አለ ባክግራውንድና ቦርደሩን ማሳመር ብፈልግ እንዴት አድርጌ እንደምሰራው ላሳያችሁ። በመጀመሪያም ለምሳሌ አንዴ ታብ ታደርጉታላችሁ። በመጀመሪያም አንዴ ታብ ካደርጋችሁ በኋላ ቴክስት ቦክስ የሚለውን አንዴ ትጫኑታላችሁ። ቴክስት ቦክስ ስትሉት ከዛ በኋላ ስክሮል ስታደርጉት ለምሳሌ ይኸውላችሁ ያስመርጣቸዋል። በዚህ ላይ አድርገው ለምሳሌ ኩዊክ ስታይል ከሚለው ከታች ያስመርጣል። በዚህ አልፈልግም ካላችሁ እችን 3 ነጥብ አንዴ እንነካታለን። ከዛ በኋላ እንደዚህ ነው እንደምታዩት ዲፎልት ላድርገው ወይ ሌላችኋል። ያለበለዚያ እናንተ ራሴን መሙላት የምፈልግ ካላችሁ እቺ ፊልተር የምትለውን ትጫናታላችሁ። ከዛ በኋላ ፊልተር የምንጭነው ይቻላል። ስትጫኑት የተለያየ ከለር ራሳችሁ ያስመርጣቸዋል። ለምሳሌ እቺን ላድርጋስ። አያችሁት ባክግራውንዱ አያምርም? ከዛ በኋላ ቦርደርስ እዚህ ላይ ቦርደር የሚለውን ተጫንኩት። ከዛ ቦርደሩን ውፍረቱ የቦርደሩን ውፍረት ለምሳሌ 1 ፖይንት ላድርገው 2 ፒቲ 3 ፖይንት 4 ፖይንት 5 ፒቲ ሜጀር የሚደረግበት ነው። ከዛ በኋላ ለምሳሌ በጣም ወፍራም እንዲሆን የምትፈልጉ ከሆነ 5 ፒቲ እና 4 ፒቲ፣ ቀጭን እንደሆነ እንዲቀር ከሆነ ቦርደሩ ላይ 1 ፒቲ እና 2 ፒቲ የሚለው ለምሳሌ እስኪ 5 ፒቲ ላድርገው። ይሄው 5 ፒቲ ሳደርገው ውፍረቱን ተመልከቱ። በመጀመሪያ የነበረውን ተመልከቱ። አሁን ደግሞ 5 ፒቲ ሳደርገው ተመልከቱ። ዋው! ከዛ በኋላ ምንም አይነት ላይን የማትፈልጉ ከሆነ ይሄውላችሁ ኖ ላይን ይላችኋል። ከዛ በኋላ የቦርደር ላይኑን ያስመርጣችኋል። በዚህ ላድርገው ወይስ በዚህ ላድርገው በዚህ ላድርገው። ተመልከቱ እንግዲህ ለምሳሌ በመሃለኛው ሳደርገው ተመልከቱ። አያችሁት? ሶስተኛው ሳደርገው። ከዛ የቦርደር ላይኑን ከለር ደግሞ መምረጥ ብትፈልጉ እዚህ ላይ ቦርደር ከለር ሲላችኋል። ስክሮል ስታደርጉት ይሄው አሁን ቀይ ሆነ፣ ይሄው ሰማያዊ ሆነ፣ ቢጫ፣ በፈለጋችሁት አይነት ከለር ማድረግ ትችላላችሁ። እኔ አሁን በቀይ ያደረኩት ወጣ። ከዛ በኋላ ስትመለሱ ስጨርሱ ይችን ዲፎልት የምትለውን አንዴ ክሊክ አድርጋችሁ ትመለሳላችሁ። አሁን በተመሳሳይ ታች ያለውንስ ለምሳሌ ሴንተንስ እንዴት አድርገን ነው ምናምን ትሉት ትችላላችሁ። ምን ታደርጋላችሁ? ለምሳሌ ሴንተንሱን አሁንም ሴንተንስ ለምሳሌ ፈልጋችኋል። ለምሳሌ እንደዚህ ማድረግ ከፈለጋችሁ አንዴ ክሊክ ስታደርጉት እንደዚህ ምን ያደርግላችኋል? ሰርክል ያደርግላችኋል። ከዛ በኋላ ፎንቱን ማስተካከል ትችላላችሁ። ቅድም ባሳያችሁ። ከዛ ፓራግራፍ መምረጥ ለምሳሌ ወደ መሃል ገባ ብሎ ነው ወይ ከፈለጋችሁ ይሄው በዚህኛው በስተቀኝ ቦርደር ለምሳሌ እንዲሆን ከፈለጋችሁ ይሄን መጫን። ይሄው ተመልከቱ። ካልበለዚያ ይሄን መሃል ላይ እንዲሆን ከፈለጋችሁ እዚህ የተለያዩ ላይኖች ያስመርጣቸዋል። ከዛ ስፔሱን ደግሞ እዚህ ያስመርጣቸዋል። በወርድ ለምሳሌ ስፔሱን ተመልከቱት። ይሄው ለምሳሌ ያለውን ስፔስ ተመልከቱት። ይሄው ስፔሱን እንዴት እንደሚያስመርጠን አያችሁት? ከዛ በኋላ ቡሌት ማድረግ ብትፈልጉ ለምሳሌ እንደዚህ አይነት ቡሌቶች አሉ። ከነዚህ ሌላ ተጨማሪ ከፈለጋችሁ አሁንም ይችን 3 ነጥብ ትጫናላችሁ። ከዛ ለምሳሌ ይሄው አሁን ቡሌት ማድረግ ብትፈልጉ ይሄው አንዴ ትጫኑታላችሁ፣ ክሊክ ታደርጉታላችሁ። ከዛ በኋላ ቱልስ የሚለውን ትጫናላችሁ። ከዛ በኋላ ፓራግራፍ የሚለውን ትጫናላችሁ። ከዛ ከዚህ ካለለ እዚች ገብታችሁ 3 ነጥብ ትመርጣላችሁ። ለምሳሌ በዚህ ነው የምፈልግ ስል ይሄው ተመልከት ያደረገልኝ ቦርደር። ለምሳሌ 1 2 3 በዚህ በቁጥር ነው እንደዚህ። በዚህ ለምሳሌ ሮማን ነምበር ማድረግ ብትፈልጉ እንደዚህ ያስመርጣችኋል ማለት ነው። ከዛ ባለፈ እንደዚህም አይነት ለምሳሌ አሁን ያለበት እንደዚህ ስታይል ነው። ለምሳሌ ስታይሉን በዚህ ቴክስት ዳይሬክሽኑን መቀየር ትችላላችሁ። እኔ የሚመቸኝ ነው። ከዛ ሌላ የማሳያችሁ ነገር ሌላ ምንድነው? እዚህ ላይ ለምሳሌ አሁን ይሄን ስላይድ እንዴት አድርጌ እንደማጥበውና እንደማሰፈው ላሳያችሁ። ምን ታደርጉታላችሁ መሰላችሁ? አንዴ ስላይዱን ክሊክ ታደርጉታላችሁ። ከዛ በኋላ ይችን ቦርደር ላይ እንደዚህ መጫን፣ ጫና አድርጋችሁ ይዛችሁ ወደዛው መግፋት ወደምትፈልጉበት ዳይሬክሽን። አያችሁት? ማስፋት ብትፈልጉ ደግሞ ዳሯን ይዛችሁ ለምሳሌ በስተቀኝ ያለውን ይዤ እንደዚህ ማስፋት፣ በስተግራ ያለውን እንደዚህ ይዤ ማስፋት። ለምሳሌ ይሄውላችኋ። ከዛ ካደርጋችሁ በኋላ ኦኬ። አሁን ደግሞ ኢሜጅ ማስገባት ብትፈልጉ እንዴት እንደምታስገቡላችሁ በመጀመሪያ ወደ ቱልስ ወደሚለው ትገባላችሁ። ከዛ በኋላ እንደዚህ ወደ ጎን ስክሮል ስታደርጉት ኢንሰርት የሚል ይመጣላችኋል። ኢንሰርት ከሆነ ቴክስት ቦክስ ነው ማስገባት ይፈልጋችሁት፣ ፒክቸር ነው ወይ፣ ኦዲዮ ሙዚቃ ነው፣ ቪዲዮ ነው ወይ፣ ሸፕ፣ የተለያየ ሸፕ ለምሳሌ ማስገባት ብትፈልጉ ያስመርጣችኋል። ስታይሉን እንደዚህ ይቀያይርላችኋል ከፈለጋችሁ።
ከፈለጋችሁ ቻርት ለምሳሌ ማስገባት ብትፈልጉ አንዴ ክሊክ ታደርጉ ኦኬ ስትሉት ይወስድላችኋል። አያችሁት? ከዛ ይሄን ቻርት ከጽሁፉ ጋር እንዴት አጀስት እንደምታደርጉት ሳይዙ ላይ እቺን ዳሯን በዚህም ዳሯን ማየት ትችላላችሁ። ከዛ በኋላ ይሄው አጀስት ታደርገው ተመልከቱ። ዳሯን ያስኩት አደረኳት። ለምሳሌ ቻርቷን ነው ተመልከቱ። አያችሁት? ቻርት ማስገባት የራሳችን ማስገባት ምንፈልግስ እዚህ አሁንም ቱልስ ከሚለው ተገቡና የራሳችን ኢሜጅ ከሆነ እንትሩ ታደርጋችሁ ከዛ በኋላ ፒክቸር የሚለውን አንዴ ክሊክ ታደርጋላችሁ። ከዛ በኋላ የምትፈልጉትን ያስመርጣችኋል። ለምሳሌ እኔ እስኪ የትኛው ላድርጋት ይችላል ፋርማሲስቷ። ከዛ አንዴ ክሊክ አድርጋችሁ ኦኬ ማለት ብቻ ነው። ከዛ ሳይዙን አጀስት ለማድረግ እንዳሳያችሁ ዳርና ዳሩ ያሉትን ከዛ በኋላ ወደ ታች አድርገ ጽሁፉን ለምሳሌ ከዛ ከፒክቸሩ ላይ ታደርጉና እንደዚህ ቻርቱን ዲሌት ልበለው ካተለዋለሁ። ዲሌት ስትሉ ከዛ በኋላ አጀስት ማድረግ አምሮብሻል ሴትዮዋ ይመችሻል አላለች። ከዛ እንደዚህ ታስገብታለ። ከዛ መደለት ብትፈልጉስ አንዴ ምን ታደርጉታላችሁ? እዚህ ፒክቸሯ ላይ ክሊክ ታደርጉታላችሁ። ከዛ በኋላ ደግማችሁ ክሊክ ስታደርጉት ካትም ይላል፣ ኮፒ አለ፣ ፔስት አለ። ፒክቸሩን ቼንጅ ማድረግ ብትፈልጉ እዚህ ላይ ቼንጅ ማድረግ ትችላላችሁ። እዛ ሴቭ ማለት ዲሌት ማድረግ ትችላላችሁ። ከዛ ዲሌት ማድረግ የሚለውን ትችላላችሁ። ያለበለዚያ ካት የሚለውን መጫ አለ። ለምሳሌ ካት የሚለውን ስጫ ይሄው አጠፍ። ሌላኛው ትራንዚሽን። ዋው ትራንዚሽን ደግሞ አንደኛው ስላይድ ወደ ሌላኛው ስላይድ ሲቀየር የሆነ ድምጽ የሚያሰማ የሆነ ሙቭመንት እንዲኖረው የምናደርግ ብፈልግ እንዴት ነው የምለው ስንል አንድ ስላይድ ልጨምር። መጀመሪያም ሰከንድ ስላይድ አለ ብያችኋለሁ። እዚህ ስላይድ ስጨምር ለምሳሌ እዚህ ጽሁፍ ለምሳሌ ሌላ ቦታ እስኪ ከቻት ጂፒቲ ይዤ ልምጣ። ቴሌግራም ምን ታደርጋላችሁ? በዚህ በጎን ተወጡና ከዛ ወደ ቴሌግራም ይገባለሁ። እንደምታዩት እንግዲህ ቻት ጂፒቲ ነው ያለው። አሁን ለምሳሌ ከቻት ጂፒቲ የጠየቁት ጥያቄ አለ። ይሄ ተመልሶልኛል። ለምሳሌ ምን አደረኩት መሰላችሁ? ይሄን የመለሰላችሁን ምሳሌ ጫን አድርጋችሁ ትይዛላችሁ። ከዛ ደግማችሁ ጫን ስታደርጉስ ሴሌክት ያደርግላችኋል። ከዛ እንደዚህ አጀስት እያደረጋችሁ የምትፈልጉትን ፓርት ለምሳሌ እዚህ ነው የምፈልገው በጣም ስለበዛ እሺ እቺን ፓርት ብቻ ነው የምፈልጋት ለምሳሌ። ከዛ በኋላ እንደምታዩት እዚህ ኮፒ ምን ትላለች? ኮፒ። ከዛ በኋላ በዳር ትወጣላችሁ። ከዛ በኋላ ወደ አሳይመንታችሁ መስሪያ ትገባላችሁ። ከዛ እዚህ ላይ ደብል ታፕ ታደርጋላችሁ። ከዛ በኋላ ጫና አድርጋችሁ ትይዝና ፔስት። ይሄው ከቻት ጂፒቲ ይዞ ሊመጣ። ከዛ በኋላ እንግዲህ አሁን ትራንዚሽን ላሳያችሁ። አንደኛው ስላይድ አለ፣ ሁለተኛው ስላይድ እንደምታዩት አለ። ከዛ ከአንደኛው ስላይድ ወደ ሁለተኛው ስላይድ እንዴት መሄድ እንዳለበት ላሳያችሁ። ትራንዚሽን ከዚህው ታች ላይ እዚህ ላይ ጫን ማድረግ ትችላላችሁ። ስትጫኑት ኮፒ ኒው አድ ኖት መጨመር ከፈለጋችሁ ትራንዚሽን ይሄው ላይውት ዲሌት የሚላለ ትራንዚሽን የምትለዋን አንዴ ክሊክ ማድረግ። ከዛ ትራንዚሽን ስትሉት የተለያዩ አይነት ትራንዚሽን ለምሳሌ እንደዚህ አይነት ለምሳሌ ይሄን እስኪ ላድርገው ዋይፕ የሚለውን ተመልከቱ። እንደዚህ ላድርገው ወይ ፍሊፕ የምትለዋን ስጫኑት ለምሳሌ እንደዚህ ላድርገው ወይ እኔ በጣም የምትመቸኝን አሳይመንት ብዙ ጊዜ ስሰራ ማደርጋት ልንገ እቺ ኤርፕሌን የምትለው እና ቴን እንዴት አባቷ ነበር አያቻት። እዛ አንዴ ክሊክ ታደርጉና ከዛ ባክ ብላችሁ መውጣት ነው። አሁን ከአንደኛው ወደ ሁለተኛው ትራንዚሽን ልንሰራ ነው። አሁን ለአንደኛው ሰርተናል። አንደኛው ትራንዚሽን መኖሩን ለማወቅ እዚች ላይ ይያት እዚች ላይ አይካን እቺ የሪከርድ አይካኗ ያለችባት ታያሻለች። ከዛ ሁለተኛው ስላይድ አሁን የለውም እንደምታዩት ነው፣ ምንም የለውም። እጫናለሁ። ከዛ በኋላ ደግሜ ስጫነው እዚህ ላይ ትራንዚሽን የምትለዋን አንዴ ክሊክ አደርጋለሁ። ለምሳሌ የትላድርገው ለምሳሌ ዊንዶው ላድርገው። ይሄው እንግዲህ ትራንዚሽን ሰርቻለሁ። ከዛ እዚህ ላይ አንዴ ክሊክ ስታደርጉ ወይ ባክ ብላችሁ መውጣት ነው። እስኪ ከአንደኛው ወደ ሁለተኛው እስኪ ፕላይ አድርገው። ፈርስት ፔጅ ይሄው። ከዛ ሰከንድ ፔጅ ይሄው ሁለተኛ። እንደዚህ አድርጋችሁ ትሰራላችሁ ማለት ነው። ከዛ ሴቭ እንዴት አድርገን በመጨረሻ ፋይላችን ሴቭ እንላለን ነው። ከዛ ምን ትላላችሁ? ሴቭ ለማለት ቱልስ ከሚለው ትገባላችሁ። ከዛ በኋላ ወደ ጎን ስክሮል ታደርጉና ፋይል የምትለውን ትጫላላችሁ። ከዛ ሴቫስ ሎኬሽኑ የት ነው? ፎን ላይ ነው። ዶክሜንት የት ላይ ላስቀምጥላችሁ ይላችኋል። ፎን ላይ ነው እኔ ማስፈልግ ፎን ላይ። ከዛ እዚህ ታች ላይ ስሙን ለምሳሌ ይሄ በቃ
ለምሳሌ አሳይመንት ብዬ ለምሳሌ ይሄው ስም ሰጠሁት። ከዛ በኋላ ፓወርፖይንት ነው የተዘጋጀልኝ። እዚች ላይ ፓወርፖይንቷን ወደ ፒዲኤፍ እንዴት ነው የሚቀየረው? አንድ ክሊክ ስታደርጓት ምን ይላችኋል? ፓወርፖይንት ነው፣ ፒፒቲኤክስ ነው፣ ፓወርፖይንት ነው፣ ፒዲኤፍ ነው። ፒዲኤፍ ለማለት ፒዲኤፍ ትሉታላችሁ። ከዛ ኤክስፖርት ፒዲኤፍ ስትሉት ታች ላይ ሴቭ አላችኋል ማለት ነው። በጣም ጥሩ። አሁን ሴቭ ሆኗል። ደን ስትሉት እንግዲህ ተመልከቱት። አሁን ወደ ጎን ኤዲት ላይ ነው ያለው። ደን የምትለውን አንዴ ስትጫኑት እዚህ ላይ ይሄው ፓወርፖይንታችንን አዘጋጀን። እንዲህ ያደረጋችሁ ስላይዱን ብዙ ማድረግ ትችላላችሁ። ከዛ አሁን የማሳያችሁ በሌላ ጊዜ ተመልሳችሁ አሳይመንታችሁን ኤዲት ማድረግ ብትፈልጉ እንዴት እንደምታደርጉ ላሳያችሁ። በመጀመሪያም እዚች ኤዲት የምትለውን ትጫኑታላችሁ። ከዛ በኋላ የፈለጋችሁት ቦታ ላይ ነው። ይሄው ለምሳሌ የማያስፈልግ ቢሆን ለምሳሌ የሁለቱ ሴንሴስ ምን አድርገዋለሁ? አንድ ክሊክ ስላይዱ ላይ አድርገዋለሁ። ከዛ ሁለቱን ጫን አድርጌ ሁለተኛው መስመር ላይ ሲይዝ ወይ ሁለቴ ደብል ታብ ሳደርገው ያሳየኛል፣ ሴሌክት ያደርጋል። ከዛ በቃ እነዚህ ሁለታቸው ያስፈልጉም አይደል? ሁለታቸውን ሴሌክት ካደረግን በኋላ ከዛ በኋላ ዲሌት እዚህ ላይ መጥቼ ዲሌት ይሄው እንዲቀር። ከዛ ተመልሻውንም ሴቭ ለማለት ብፈልግ በቀላሉ ይቺ አራት ማዕዘኗን አንድ ክሊክ ስታደርጉት ሴቭ ይላችኋል ለማለት ነው። የዛሬው ቪዲዮአችን ይሄንን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ያላደርጋችሁ አድርጉ። ሐሳብ አስተያየት፣ ጥያቄያችሁን ደግሞ ኮሜንት ላይ ጻፉልኝ። የደውል ምልክቷን አንዴ ተጭናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።